እሱ ባደረገው ምልጃ ነው ማስታረቅ ነው ብለው መልሰውልኛል ማለት ነው። እና አንተ ደግሞ እንግዲህ ያው እዛው ቤተክርስቲያን ውስጥ ነበርክና የኢየሱስን ምልጃ ዴፊኒትሊ አትቀበልም? ምንም የዛሬ 2020 ዓመትም ማልዷል ብላ አትቀበልም? ሜላ እሺ ደሚ እሺ፣ እስከ 2 ሰዓት ማውራት እንችላለን። 2 ሰዓት ላይ ፕሮግራም ስላለ ስለዚህ በደንብ ጥያቄዎችን አጠናክሪ። እንትን ልበላ አንተ ስትናገር ቀጥልሽ። ሚውት አድርግልሃለሁ። አንተ ስትናገር ሚውት አድርግሃለሁ። እሺ መልካም። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ከሆነ ጥያቄው በሁለት ወገን እንግዲህ መምህራኖቿ በሁለት ወገን ነው የሚያስተምሩት። አንዳንዶቹ ምድር ላይ በነበረበት ጊዜ ኢየሱስ ማልዷል ብሎ የሚያምኑ አሉ። ሌላኞቹ ደግሞ አይ በጭራሽ ምድር ላይ በነበረበት ጊዜ ኢየሱስ አልማለደም፣ ምልጃ የሚለው ቃል ለባህሪው ስለማይስማማ ለእሱ አንጠቀምበትም ይላሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግልጽ የኢየሱስ ክርስቶስን ምልጃ በተመለከተ ኦፊሻል የሆነ ነገር አላስቀመጠችም። ግን ውስጥ ያሉ መምህራኖቿ የተለያዩ ነገሮች ይናገራሉ። ስለዚህ ከዛ ተነስተ ያው አብዛኛው ሰው ምንድነው የሚያምነው ከሆነ አብዛኛው መምህራኖች የሚያምኑት ምድር ላይ በነበረበት ጊዜ ኢየሱስ ማልዶ ነበር፣ አሁን አያማልድም በሚለው የአብዛኛው መምህራኖቹ አቋም እንደሆነ መረዳት እንችላለን ማለት ነው እንጂ ቤተክርስቲያኒቷ ኦፊሻሊ በዶኩሜንት ደረጃ ያስቀመጠችበት ነገር እኔ እስከማውቀው ድረስ የለም። ሚውት ነው ሚውት ነው ደሜ። ኦኬ ይቅርታ በጣም በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ ይሄ ፒላር የሆነ ትምህርት ነው። ነገረ ክርስቶስ ላይ ወይም ደግሞ ነገረ ስጋዊ ሚስጥረ ስጋዊ ላይ ያለ ነገር ነው እና ሚስጥረ ስጋዊ ብላ ባህሪውን ስትገልጥ በምልጃው ደረጃ ላይ ደግሞ የዛሬ 2020 ዓመት አሁን አንተ እንዳልከው አብዛኛው በምድር ላይ ፈጽሞታል ብለው ያምናሉ። አንዳንዶች ግን ምድር ላይም በሰማይም ምልጃን አላከናወነም ብለው ያምናሉ አልክ እና ሁለቱንም የሚያስታርቀው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯ ነው አስተምሯ እና ይሄ አስተምሮ ደግሞ በሚስጥረ ስጋዊ ውስጥ እንዴት አልተካተተም? እንዴት የለም? እንዴት የለም ብለህ ታስባለህ? እንዴት ታስባለህ ሳይሆን ማስረጃ የለም ነው። ማስረጃ ካለ እኮ መቀበል እችላለሁ። አሁን በአገልጋዮች ደረጃ ከሆነ በሰንበት ትምህርት ደረጃም ከሆነ የሚያስተምሩት ትምህርት አሁን ከዚህ የዘለለ አይደለም። ግን ቤተክርስቲያኒቷ ኦፊሻሊ በዶኩሜንት ደረጃ ያስቀመጠችው ነገር የለም እንጂ ሁለቱም ሀሳቦች አሁን ያነሳውልህ ሁለቱም ሀሳቦች በቤተክርስቲያኒቷ ውስጥ ባሉ መምህራኖቹ ዘንድ የሚነገር ሀሳብ ነው። አንዳንዶቹ ጭራሽ ብለው ይናገራሉ ምልጃ የሚለው ቃል ለባህሪው አይስማማም፣ ስለዚህ ኢየሱስ ምድር ላይ በነበረበት ጊዜ አላማለደም ብሎ የሚናገሩ አሉ። ስም መጥቀስ ካስፈለገ ዲያቆን ዮርዳኖስ አበበ እንደዚህ ብሎ አስተምሯል። አሁን ድንገት ስለሆነ የገባሁት ቪዲዮውን ማሳየት አልችልም እንጂ ሌላ ጊዜ ቀጠሮ ከያዘ እዚህ ከሚሰሩ ልጆች መካከል አንዱን አናገርኩት። ኢየሱስ አሁን ፈራጅ ነው ወይ አልኩት። አዎ ፈራጅ ነው። የኢየሱስ ፍርድነት ግን አለኝ የኩነኔ አይደለም አለኝ። በኩነኔ አይደለም የሚፈርደው አለኝ። ገባ? ልክ ላይ ለማስታረቅ የሚሆን ፍርድ ለማስታረቅ የምህረት ፍርድ ነው የሚያደርገው አለኝ እና እዚህ ቦታ ላይ 1980 ላይ የሚማልደው ነው የሚለው። ስለዚህ እዚህ መጽሐፍ ላይ የሚማልደው የሚለው እያለ ይህንን ሰርዘው ወይም ደግሞ ከዚህ ትምህርት ውጭ ሆነው የሚያስተምሩ ከሆነ የቤተክርስቲያኒቱ አስተማሪዎች ናቸው ብለን እንድንቀበል እንዴት ያስችለናል? ቃል በቃል እዚህ ቦታ ላይ መጽሐፏ ላይ ተቀምጧል። ከተቀመጠ የላትም ብለን ማለት እንችላለን። ሜላ እሺ ደሜ ሁለት ነገሮችን ያነሳው እንግዲህ አንደኛው እዚህ ቲክቶክ ላይ አንተ ሜቢ ያናገርከው ሰው ቤተክርስቲያኒቷን የሚወክል መምህር ወይም ዲያቆን ከሆነ የተናገረበትን ነገር ከምን አንጻር እንደተናገረ መስማት ብንሰማው ጥሩ ነው። ማለት በኦርቶዶክስ ሕሳቤ መሰረት አንድ ሰው የሚናገረውን የግሉን መልካታ አይናገርም።
ቤተክርስቲያኒቷ የምትለው ነው የሚናገረው። ስለዚህ ከየትኛው የቤተክርስቲያኒቷ መጽሐፍ ተነስቶ እንደዛ አለ የሚለውን ማስረጃ አድርጎ ካሳየ እሱን ብትነግረኝ ጥሩ ነው የሚሆነው። ሌላው ነገር ግን መጽሐፍ ቅዱስ ላይ ተቀመጠ ማለት ቤተክርስቲያኒቷ በዛ ጉዳይ ላይ እንደዛ ታምናለች ማለት አይደለም። ድምፄ ይሰማል? እኔ ጋር ቀይ እያሳየ ነው። ይሰማል እኮ እሱን እኮ ነው ቤተክርስቲያኒቷ እንደሚማልድ የዛሬ 2000 ዓመት አንድ ጊዜ በመስቀል ላይ እንደሚማልድ ብዙ አስተማሪዎች ይናገራሉ፣ ስለ ምልጃ ይናገራሉ። አንተ እንዳልከው የተወሰነ ነጥለ ካልክ ነው እንጂ በትምህርት ደረጃ ግን ለምሳሌ ግን አኬን ጠይቄው ኢየሱስ አንድ ጊዜ የዛሬ 2000 ዓመት ለምኗል፣ ምልጃንም ፈጽሟል ብሎ ነው የሚያምነው። ይህን ብሎ ነው የሚያምነው አኬ ራሱ ማለት ነው። አኬ ዝም ብሎ ከራሱ አምጥቷል ልሜን የሚለው ከመጽሐፍ ነው አምጥቶ የሚለው እና አንተ አሁን ኢየሱስ አይማልድም ብላ ነው የምታምነው ብለህ ለመናገር ያስቻለ ያነበብከው ነገር አለ? እኛ እንደው ያላየነው ካለ ብዬ ነው። ያነበብከው ነገር አለ? አይ ደሜ እኔ ያልኩ ምንድን ነው ሁለቱም ትምህርቶች ቤተክርስቲያኒቷ ውስጥ አሉ ብያለሁ አይደል? ሁለቱም ትምህርቶች ቤተክርስቲያኒቷ ውስጥ አሉ። አንዳንዶቹ ምድር ላይ በነበረበት ጊዜ ኢየሱስ ማልደዋል ብሎ የሚያምኑ አሉ። ሌላኞቹ ደግሞ ኢየሱስ ምድር ላይ በነበረበት ጊዜ ምልጃን አልፈጸመም ደግሞ ብሎ የሚያምኑ አሉ ብዬ እኮ ስምም ራሱ ነገርኩ፣ ጠቀስኩልህ። ሁለቱ ሀሳቦች አሉ። ቤተክርስቲያኒቷ ግን ኦፊሻል በሆነ ዶክሜንቷ ላይ ለዚህ ጉዳይ ግልጽ የሆነ ነገር አላስቀመጠችም። ካስቀመጠች እሱን እንደ ማስረጃ ተደርጎ ባየው ደስ ይለኛል ነው ያልኩት። አሁንም ካለ የቤተክርስቲያኒቷን ኦፊሻል የሆነ ማስረጃ ቢያሳዩን ደስ ይለኛል። ከዛ ውጭ ግን ምድር ላይ በነበረበት ጊዜ ሳይሆን አሁንም ኢየሱስ ምን ያደርጋል በሚለው ጉዳይ ላይም ማውራቱ አስፈላጊ ነው። ቤተክርስቲያኒቷ ምድር ላይ በነበረበት ጊዜ ኢየሱስ ማልዷል ብትልም እሱም ብንይዘው አንደኛውን ጽንፍ ብንይዘው እና በዛ ከተስማማን አሁንስ ኢየሱስ ይማልዳል ወይ ለሚለው ነገር አያማልድም ነው መልሷ። እሱን እናውቃለን። ስለዚህ በዚህ ጉዳይ ላይ ትርጉሙን ከምን ወስደው ነው አሁንስ ይማልዳል ወይ ስትል የዛሬ 2000 ዓመት አሁንም በጨለማ ላሉት እየማልደ ከሆነ አንድ ጊዜ የፈጸመው ምልጃ ነው አሁንም እንዲማልድ የሚያደርገው እንጂ ላይክ አሁንም ጸሎት አሁንም ልመና እንደዚህ አይነት ነገር አይደለም የሚያደርገው። አንድ ጊዜ ነው ምልጃን የፈጸመው 2020 ላይ። አሁንም በዛ ምልጃ ላይ ነው ሰዎች የሚድኑት፣ ከሙስሊም ከፓጋን ከተለያየ ነገር የሚድኑት እነሱ ጋር የሚገቡት በዚህኛው ምልጃ ነው። ምልጃው እንደተቋረጠ የተናገረኝ ሰው የለም፣ እንደዚህ ብሎኝ ሰው የለም። አይ አሁን ኢየሱስ በምልጃው ነው የሚያድነው ብሎ የሚያምን ኦርቶዶክስ የለም። በምኑ ነው የሚያድን ብሎ ነው የሚያምኑት? አሁን አይ ነው ሲጀመር ኦርቶዶክስ እንደ ኦርቶዶክስ ከሆነ እየጠየቀኝ ያለው በኢየሱስ ክርስቶስ የመስቀል ስራ ይላሉ። ብዙ ነው የመዳኛው መንገድ ብዙ ነው በኦርቶዶክስ። ስለዚህ ፈርስቴጅ ሰልቬሽን ላይ እኔ አሁን እዚህ ጋር መድሮ ተጽድቅ ዲያቆን ያደርጋል አበጋዝ የጻፈውን እያነበብኩ ነበረ። ስለ ድነት የጻፈውን እያነበብኩ ነበረ። የመጀመሪያ አንድ ሰው ከተለየ ቦታ ወይ ደግሞ ሙስሊም ወደ ኦርቶዶክስ ሲመጣ ድኗል ብለው የሚያስሙት ምን በማድረግ ነው? ዳነ ብለው የሚያስተምሩት ቤተክርስቲያኒቷ እንደ ቤተክርስቲያን ሲጀመር ዳነ የሚባል ነገር የላትም። እንደዛ የሚል ሀሳብ ካለ መዳን የሚለው ሀሳብ ቤተክርስቲያኒቷ ቃሉን ራሷ አትጠቀመው። እውነት ለመናገር ቃሉን ራሷ አትጠቀመው። አሁን ዲያቆን ያደርጋል አበጋዝን የጻፉትን ላንበብልህ። ዲያቆን ያደርጋል አበጋዝ እንግዲህ ትችላለህ፣ መጽሐፉንም አውቀዋለሁ። እኔ የኔ ሙግት ሀሳቤ ምንድን ነው? ቤተክርስቲያኒቷ ሊወክላት የሚችለው የሊቃውንት ጉባኤ ነው። ማለት የቤተክርስቲያኒቷ ድምፅ የሊቃውንት ጉባኤ ነው። ቤተክርስቲያኒቷ የምታስተምሯቸው ትምህርቶች በሊቃውንት ጉባኤ በኩል ነው የሚወጣው። ስለዚህ ቤተክርስቲያኒቷ አሁን አንተ የምትለኝ ኢኒሻል ሳልቬሽን ምናምን የሚባሉት ነገር ድኛለሁ፣ እየዳንኩ ነው፣ ድናለሁ የሚሉ ሀሳቦች በቤተክርስቲያኒቷ ይታወቃል ወይ? እሱ ይታወቃል ከተባለ የቤተክርስቲያኒቷን ኦፊሻል የሆነ ማስረጃ ሰው ሊያሳየኝ ያስፈልጋል። ዲያቆን ያደርጋል አበጋዝ የሚያስበውን
የሚያምነውን ይጽፋል። ልክ እንደሱ ደግሞ ሌሎችም ይጽፋል። ለምን አልተወገዘም? ቆይ ልነግርህ እኮ ነው ደሜ። ልክ እንደ ዲያቆን ያረጋል አበጋዝ ከዲያቆን ያረጋል አበጋዝ ደግሞ በተቃራኒ ያሉ ደግሞ መምህራኖች አሉ ቤተክርስቲያኒቷ ውስጥ። ቅድም ያልኩ ዲያቆን ዮርዳኖስ አበበ የሚባለው ያረጋልን ሀሳብ ተቃውሞታል። ኦፊሻል ዩቲዩብ ላይ ብንሰማ ደስ ይለኝ ነበር። የዮርዳኖስ አበበ ምናልባት እዚህ ጋር ያላችሁ ሰዎች ቪዲዮ ካለ መምህር ዮርዳኖስ አበበ በኢኒሻል ሳልቬሽን ላይ አንድ ሰው ምን ብሎ ነው የሚያምነው? ይቅርታ ምን ብሎ በስራ ነው የሚድነው ብሎ ነው የሚያምነው ወይስ አምኖ ይሰራል ብሎ ነው የሚያምነው? ለምሳሌ አንተም ያየውን ቪዲዮ ልንገርህ። ዲያቆን ሄኖክ ኃይሌ በጣም ብዙ ጊዜ ቫይራል የወጣው ቪዲዮ እንኳን አሁን ምድር ላይ ሆነን ይቅርና መንግስተ ሰማያት በር ላይ እንኳን ብንቆም ድነሃል ወይም ጸድቃል ተብለ ብንጠየቅ አናቅም ነው ማለት ያለብን ብሎ ተናግሯል። ይህን ቪዲዮ መቼም ሰምተዋል አይደለም እኮ? ገባኝ። አሁን እሱ ስለተናገረ የቤተ ክርስቲያኒቱ አስተምሮ ነው ወይ ነው ዋናው። ስለዚህ ዲያቆን ያረጋል አበጋዝም ስለተናገረ የቤተ ክርስቲያኒቱ አስተምሮ አይሆንም ማለት ነው። ዲያቆን ሄኖክ ላይ ጥያቄ ካነሳ ዲያቆን ያረጋል ላይም ጥያቄ ያነሳለሁ። ስለዚህ መፍትሄው ምንድን ነው? ዲያቆን ያረጋል ማለት አዘጋጀማ። አሁን ዲያቆን ሄኖክ መጽሐፍ አይደል የሚያዘጋጀው? ስብከትና መጽሐፍ ደግሞ ይለያያል። ምንም አይለያይም። ትምህርት ነው። ሁለቱም ትምህርት ነው። አንዱ በድምፅ ሆነ፣ አንዱ በጽሁፍ ሆነ። ትምህርት ነው። ሁለቱም የቤተክርስቲያኒቷ ዲያቆናቶች ናቸው። ሁለቱም በቤተክርስቲያኒቷ ውስጥ ታዋቂ አገልጋዮች ናቸው። ህዝቡ የሚቀበላቸው ሰዎች ናቸው። ስለዚህ አሁን አንተ ዲያቆን ያረጋል እንደዚህ ያለ ስትለኝ፣ እኔ ደግሞ ዲያቆን ሄኖክ እንዲህ ያለ እልሃለሁ። ስለዚህ መፍትሄው ምን እንደሆነ ልንገርህ ደሜ። መፍትሄው ቤተክርስቲያኒቷ የእምነቴ አቋም ይሄ ነው ብላ የተናገረችበትን ዶክሜንት ማሳየት ነው። አለው እኔ አሁን መጽሔት አለኝ የኢየሱስ ክርስቶስ ሰዎች በኢየሱስ ክርስቶስ እንደሚድኑ ራሱ ከቤተክርስቲያን የወጣ 2015 ላይ የታተመ መጽሔት አለ እና የቤተክርስቲያኒቷ ራስ ኢየሱስ ክርስቶስ እንደሆነ አንድ ሺህ ላምጠው መጽሔቱን ከዛ እናየዋለን። ቤተክርስቲያኒቷ መጽሔት ራሱ መጽሔት መጽሔት ሂጂ መጽሔቱ የቱ ጋር ነበረ? የባለፈው መጽሔት መጽሔት የባለፈው የኦርቶዶክስ እሺ፣ ይሄ ነው። እኔ ይሄኛውን በእጄ በመስቀሉ ኃይል ከሞት አዳነን የሚል በእጄ የተቀበልኩት 2015 ላይ አዲስ አበባ ላይ በተደረገ የመስቀል ፕሮግራም ላይ ከዛው እንዳጋጣሚ ሆኖ እኔና ቢንያም ሽታዬ አብረን እዛው ቪአይፒ ቦታ ላይ ተቀምጠን ነው ይሄ መጽሔት የተሰጠን። እዚህ መጽሔት ላይ የኦርቶዶክስ ተዋሕዶ ቪዥኗ፣ ራዕይዋ፣ ግቧ ሁሉ ነገር ተካቶ ተቀምጧል። ሁሉ ነገር ማለት ነው። ይሄ መጽሔት ታውቀዋለህ? ይሄ መጽሔት እጅ ላይ ገብቷል። ይሄ መጽሔት እሺ፣ እዚህ ላይ ነው ድነናል ኢኒሻል ሳልቬሽን የሚሆነው። የኢኒሻል ሳልቬሽን ወሬ ብቻ ሳይሆን ሰው በክርስቶስ ኢየሱስ ድኖ የዘላለም ሕይወት እንዲያገኙ ልክ ላይክ የወንጌል ስርጭት አይነት ስፒሪት ነው የሚናገሩት። ወይ ቦታውን ላምጣና ላንብብልህ። አንብብልኝ። ሰው በኢየሱስ አምኖ ድነዋል ብሎ እኔ የጻፉት ሰው በኢየሱስ አምኖ ድኗል የሚል ሳይሆን እሱማ የኢትዮጵያ ኦርቶዶክስ ተዋሕዶ ምን ብላ ነው የምታምነው? ሰው በኢየሱስ ካመነ በኋላ ሚስጥራትን ይጠብቃሉ ይላል። በሚስጥራት ላይ ቦታ አላቸው። ጥምቀትንም ቁርባንንም ልክ እንደ መካነ ኢየሱስና ሉትራኖች እንደዚህ አይነት እምነት አላቸው። ኖ የላቸውም፣ በጭራሽ የለም። እንደዚህ አይነት እንደ መካነ ኢየሱስማ እምነት የለም። እሺ መካነ ኢየሱስ ለምንድን ነው የሚያቆርቡት? ወይ ወዛ ውስጥ ከመግባታችን በፊት ልዩነቱን ልንገርህ፣ ሚስ ያደረግከውን ልዩነት ልንገርህ። እውነት ነው፣ ጥምቀት አለ፣ ቁርባን አለ፣ ሜሮን ግን የለም መካነ ኢየሱስ። ቆይ አሁን ሜሮን የለም የሚለው ነገር እሱኛው የቤተክርስቲያን አዕማድ ሚስጥራት አለም። ሜሮን አዕማድ አለም፣ የቤተክርስቲያን ሚስጥራት ነው። ከሰባቱ የቤተክርስቲያን ሚስጥራት መካከል ነው አለ።
ከአምስቱ አዕማደ ምስጢር መካከል የሆነ አይደለም። ያለ ዶግማዋ ሜሮን ደግሞ ይኸውልህ፣ ዶግማዋ ደግሞ የቤተክርስቲያኒቷ ዶግማ ደግሞ አምስቱ አዕማደ ምስጢር ነው አይደለ? እንደዚህ ከአንተ በላይ የሚባል ባላውቅም አይደለም። ቆይ ልንገርህ፣ አንድ ሕፃን ልጅ ወይም አንድ ሰው ተጠምቆ ሜሮን ካልተቀባ ጥምቀቱ ተፈጻሚነትን ያገኛል? አንድ ሕፃን ልጅ ተጠምቆ ሜሮን አሁን እኮ ሕፃኑ ልጅ ከተጠመቀ በኋላ ሲጀመር እኮ ሕፃኑ ልጅ የሚጠመቀው በራሱ እምነት አይደለም። በራሱ እምነት አለ። ትልቅ ሰውም በል ትልቅ ሰውም ይሁን ምንም ችግር የለውም። ተጠምቆ ሜሮን ካልተቀባ ሜሮን ይቀባል አይቀባም? ደሜ ያላመነ አሕዛብ የነበረ ሙስሊም የነበረ ትልቅ ሰው ወደ ኦርቶዶክስ ከመጣ ተጠምቆ ሜሮን ይቀባል። ቄዳሩን አለ የምትለው የልጅነት ጥምቀት ካልወሰደ ይሄ ሰው ተጠምቆ እኛ ጋር አሁን ለምሳሌ እንግዲህ እጃቸውን በመጫን መንፈስ ቅዱስ ይሞሉ ነበር ይላል። እኛ ጋር ለመሞላት አይደለም። ቆይ ሜሮን እኮ ሲጀመር ሜሮን ከመንፈስ ቅዱስ ጋር የተገናኘ ነገር ነው አይደለ? ምን ማድረጊያ ነው? መንፈስ ቅዱስ እንዲሞሉ ነው አይደለም። መሞላት የሚባል ነገር አይታወቅም በኦርቶዶክስ። ሜሮን ለምንድን ነው የሚቀቡት? መንፈስ ቅዱስን እንዲቀበሉ ነው። ታዲያ መሞላትና መቀበል አንድ እንዴ? አይደለም ወዳጅ። ዮሐንስ ራእይ ማነው ሐዋርያ ሥራ ምዕራፍ 2 ላይ ምንድን ነው የሚለው? ተቀበሉ ነው ተቀቡ ነው የምትላቸው እነሱን? አንዴ ስለ መቀባት ሲጨመር በመንፈስ ቅዱስ ተቀቡ የሚል ሀሳብ መጽሐፍ ቅዱሱ የለውም። ለምን የለውም? በሜሮን ሐዋርያቶች መንፈስ ቅዱስን የተቀበሉት ኖ ዌይ ወረደባቸው ይላል። ወረደባቸው ይላል አይደለ? ለሐዋርያቶች ወረደባቸው ይላል ምዕራፍ 8 ላይ ሐዋርያ ሥራ ምዕራፍ 8 ላይ ደግሞ እጃቸውን በመጫን ይላል። ለነዛ እጃቸውን በመጫን ለምንድን ነው መንፈስ ቅዱስ የሚወርድባቸው? ለነዚህ እንዳልወረደ ለነዛ በተመሳሳይ ለምን አልወረደም? እጅ መጫን ለምን አስፈለገ? እሺ ስማኝ ደሜ፣ ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሞላባቸው ነው የሚለው እኮ። ምን ሆኖ ሞላባቸው ይላል። ትክክል። ግን ላንብብልህ። አሁን እየተነጋገርን ያለ ነው ሜሮን በኦርቶዶክስ ቤተክርስቲያን አስተምሮ መንፈስ ቅዱስን መቀበያ መንገድ ነው እኮ። ገባኝ። እኔ እናንተ ያላግባባን እኮ እኔ እናንተ ያላግባባን ያልተረዳዳ ነው። መቀበያም ይሁን መቀባትም ይሁን መውረድም ይሁን ሜሮን ከምን ጋር የተገናኘ ነው? ከመንፈስ ቅዱስ ጋር የተገናኘ ነው። እኛ ዘንድ ደግሞ ዘይት ይፈሳል ላያችን ላይ መንፈስ ቅዱስ ይሞላ ተብሎ ዘይት ይፈሳል። ገባ? ይሄ አሁን ከደህንነት እንደዚህ የሚባል ነገር የለም። እኛ ጋር ነው ዘይት በጣም ነው እንጂ የሚፈሰው በጣም ዘይት። እኔ ስንት ጊዜ ዘይት ፈሶብኛል እንዴ ሜላ። ለምን? እሺ ስማኝ፣ እኔ እያልኩ ያለሁትን ፖይንት አግኝ። በዘይት መንፈስ ቅዱስን ትቀበላላችሁ የሚል ቤተክርስቲያን ካለ እሱ የወንጌላውያንን ቤተክርስቲያን አንደኛ አይወክልም። መጽሐፍ ቅዱሳዊ መንፈስ ቅዱስን አንተ በምንድን የምትቀበለው? ልጨርስ ሀሳቤና ትጠይቀኛለህ። ችግር የለውም። በኦርቶዶክስ ቤተክርስቲያን ላይ ስንመጣ በኦርቶዶክስ ቤተክርስቲያን አንድ ሰው ተጠምቆ ሜሮን ካልተቀበለ ወይም ካልተቀባ ማለት ነው መንፈስ ቅዱስን ተቀብሏል ተብሎ አይታመንም። ምክንያቱም ሜሮን የመንፈስ ቅዱስ መቀበያ መንገድ ስለሆነ ነው። ይሄ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያለ ይህ መጽሐፍ ቅዱሳዊ ስርዓት ነው። እንዴት ነው መንፈስ ቅዱስን አንተ የምትቀበለው ካልከኝ ግልጹ መልስ ኤፌሶን መልእክት ምዕራፍ 1 ቁጥር 13 ላይ ያለው ሀሳብ ነው። እናንተም የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችሁ በምንድን ነው የምትታተሙ? በመንፈስ ቅዱስ። አክሽን አለው የለም? ታተመ ሲባል አክሽን አለው የለውም? የምን አክሽን? እጅ መጫን አክሽን ነው? አክሽን አይደለም። የለውም በጭራሽ። እጅ በመጫን መንፈስ ቅዱስ የተሞሉ አሉ የሉም? ሜላ መሞላት አይደለም መቀበል ነው እያወራ ያለሁት። መሞላት ችግር የለውም ይቀበሉ። ግን እጅ በመጫን መንፈስ ቅዱስን የተቀበሉ አሉ የሉ? መጽሐፍ ቅዱስ ላይ ወዳጄ መሞላትና መቀበል ይለያያል። መቀበል ችግር የለው። ቃሉን ላስተካክልልና መቀበል የሚለውን እጅ በመጫን እንትን አናድርገው ማለት ለመማማር ከሆነ
ለመማማር ጌታ በሚያውቀው እግዚአብሔር ምስክሬ ለመማማር ነው። የእውነቴን ነው ለመማማር ነው። ነገር ግን ይህ አሁን ኤፌሶን 1 ላይ ያለውን ሀሳብ ታተማችሁ የሚለውን እንግዲህ የሐዋርያት ሥራ ምዕራፍ 8 ላይ እነዛ ሰዎች ከተጠመቁ በኋላ እጃቸውን ጭነው መንፈስ ቅዱስን ተሞሉ፣ ተቀበሉ አይደል እንዴ? ተቀበሉ። ይሄ እጅ በመጫን መንፈስ ቅዱስ ይሰራል አይሰራም? አንተ መንፈስ ቅዱስን በምን አይነት መልኩ ነው አንተ የተቀበልከው? መንፈስ ቅዱስን በምን አይነት መልኩ ነው የተቀበልከው? እኔ አሁን እጅ በመጫን ነው እኔ የተቀበልኩት። አሁን መንፈስ ቅዱስን እጅ በመጫን እንዲህ የሚባል አስተምሮ ካለ ይሄ ድብን ያለ ኑፋቄ ነው። አንተሽ መንፈስ ቅዱስን እንዴት ነው የተቀበልከው? አልተቀበልክም። መንፈስ ቅዱስ ተነገርኩ። ኤፌሶን 1:13 ላይ ወንጌልን ሰምቼ ክርስቶስን ሳምን መንፈስ ቅዱስን ተቀብያለሁ። ክርስቶስን ስቀበል ያለ መንፈስ ቅዱስ ልቀበሉ አልችልም። ኢየሱስ ማን ጸልዮልህ ተቀበልክ? አንተ ማንም ሳይጸልይ ነው የምቀበለው መንፈስ ቅዱስን። ማን መሰከረልህ? ወንጌል ማን መሰከረልህ? ሰው መንፈስ ቅዱስን አያቀብልም። የትም ቦታ ሰዎች ለምን ተሞሉ መንፈስ ቅዱስን? መሞላት ሌላ ጉዳይ። ለዚህ እኮ ነው ነገርኩህ እኮ መሞላትና መቀበልን አልተረዳውም ደሜ። መሞላት ሌላ ጉዳይ። በደምብ ስማኝ። መቀበል የአንድ ጊዜ ነው። ጌታ ኢየሱስን ሰው ሲቀበል አዳኜ ነው፣ ጌታዬ ነው፣ ስለ እኔ ኃጢአት ሙቷል፣ ተሰቅሏል፣ ደግሞ በሶስተኛው ቀን ተነስቷል ብሎ ሲያምን መንፈስ ቅዱስን ይቀበላል። አንድ ጊዜ ነው፣ አይደጋገምም። የመንፈስ ቅዱስ ሙላት ምንለው ግን በተለያየ ጊዜ የሚሆን ጉዳይ ነው። እሱ በሜሮን የተደረገ ሙላት ቢሆንስ? ሙላት አይደለም። ቤተክርስቲያኒቷ ሙላት የሚል ነገር ራሱ አታውቅም። አሳየኝ ማስረጃ። ሙላት የሚባል ነገር ቤተክርስቲያኒቷ አታውቅም፣ ተጠቅመውም አታውቅም። ሜሮን መንፈስ ቅዱስን መቀበያ ብላ ራሷ ጽፋለች። ኦፊሻሊ በመጽሐፏ ላይ ጽፏለች። እሺ አሁን ምንድነው የነገርከን? ሁለት ነገር ነገርከን፣ መቀበልና መሞላት። መቀበል ሲባል ሰው ኢየሱስ ክርስቶስን እንደ ግል አዳኝ ወይም ደግሞ የዘላለም ሕይወት ሆኖ አምኖ ሲቀበለው የዛኑ ሰዓት መንፈስ ቅዱስን ይቀበላል። ከዛ በኋላ ደግሞ መንፈስ ቅዱስን ከተቀበለ በኋላ ደግሞ በሰዎች እጅ በመጫን እንደገና መንፈስ ቅዱስን ይሞላል እያልክ ያለው አይደል? ግዴታ እጅ መጫንም አይጠበቅበትም። ለምሳሌ እስጢፋኖስም ማየት እንችላለን። መጽሐፍ ቅዱስ ላይ ከተደረገ ምን ችግር አለው? መጽሐፍ ቅዱስ ላይ ከተደረገ የለውም። ግዴታ ግን ነው እያልኩ አይደለም። እጅ መጫን ግዴታ አይደለም። ስለ ግዴታ አይደለም ያወራ ነው። ስለ ግዴታ ሳይሆን እጅ በመጫን ግን መንፈስ ቅዱስን እንደተሞሉ ያሳየናል አይደል? እሺ ሐዋርያቶች የቱ ጋር ነው መንፈስ ቅዱስን የተሞሉት? ሐዋርያ ሥራ ምዕራፍ 2 ላይ ነው። እሱንማ ተቀበሉ አልክ እኮ። መቀበል ነው ተባልን እኮ። ኖ እሱ መሞላት ነው ያልኩ ደሜ። ሐዋርያ ሥራ ምዕራፍ 2 መሞላት ከሆነ የቱ ጋር ተቀበሉት? ዮሐንስ ወንጌል ላይ ተቀብሎታል። ጌታችን ኢየሱስ ክርስቶስ ጥፍ አለባቸው፣ መንፈስ ቅዱስንም ተቀበሉ። ተረዳው? አንብቧል። የዮሐንስ ወንጌል ላይ ምዕራፍ 20 ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እፍ አለባቸው ሐዋርያ ጳውሎስ መንፈስ ቅዱስን የቱ ጋር የተቀበለውና የተሞላው? እነሱን ሐዋርያቶቹን ነው ተው ምትለኝ ደሜ። ስለ ሐዋርያቶቹ ማለት አባባላይ ገባ አይደለም? አባባላይ ገባ። አሁን እዚያ ጋር እፍ አለባቸው። እፍ ካለባቸው መንፈስ ቅዱስን ከተቀበሉ ለምን ይፈራሉ? ለምን ፈሩ? ለምን በር ዘግቶ ተደበቁ? መቼ ነው ፍርሃታቸው የለቀቃቸው? አንተ መንፈስ ቅዱስን አልተቀበልክም እንዴ ደሜ? ወይ ፍርሃት የለቀቃቸው ከሐዋርያ ሥራ ምዕራፍ 2 በኋላ ነው። አንዴ ከሐዋርያ ሥራ በኋላ ነው ፍርሃት የለቀቃቸው። ፍርሃት ኖርማል ነገር ነው። ሰው መንፈስ ቅዱስን ተቀብሎ ይፈራል። አንተ አትፈራም? ፈርተህ አታውቅም? ኖ ወይ። አሁን አንድ ግልጽ ነገር ልንገርህ፣ ከትምህርቱ አኳያ ነው ሜላ፣ ከትምህርቱ አኳያ እዛ ጋር እፍ አለባቸው መንፈስ ቅዱስንም ተቀበሉ አለ። እሺ መንፈስ ቅዱስን ተቀብለው ግን ላይክ ኢየሱስ ክርስቶስን የካዱ ሁሉ ነበሩ። ትተውት ሄዱ። ወደ ኤማሁስ መንገደኞች አሳ ለማጥመድ የተለያየ ነገር ሲያደርጉ ነበር አይደል እንዴ? ከእንደገና ነው የሰበሰባቸው፣ ኮሌክት ያደረጋቸው። ከዛ ስፔሻሊ ዮሐንስ ወንጌል ምዕራፍ 21 ላይ ያን ነገር ከነገራቸው በኋላ ነው አንድ ላይ ከሆኑ በኋላ ችግር የለም መንፈስን የተቀበሉት መቼ ነው? ኢየሱስ ከተነሳ በኋላ ነው ሳይነሳ ነው የተቀበሉት? ኢየሱስ ከተነሳ በኋላ ነው ሳይነሳ ነው መንፈስ ቅዱስን የተቀበሉት? እፍ ያለባቸው እንግዲህ ሐዋርያ ሥራ ማነው ዮሐንስ ወንጌል ምዕራፍ 20 ላይ ከሆነ ከተነሳ በኋላ ነው።
ታዲያ ከተነሳ በኋላ ማን ነው ማንን የካደው? ጴጥሮስ ኢየሱስን አልካደው። ጴጥሮስ መቼ ካደው ኢየሱስን ከተነሳ በኋላ እንዴ? እና ስለዚህ የኤማውስ መንገደኞች መቼ ነው ይህን ነገር ሀፕን ያደርገባቸው? መቼ ካዱት? እና ለምን ትተውት ሄዱ? እነ የሐዋርያ ስራ ማነው ዮሐንስ ወንጌል ምዕራፍ 21 ላይ ለምንድን ነው አሳ ለማጥመድ የሄዱት? እነ ጴጥሮስ ምዕራፍ 20 ላይ ፍብ ካለባቸው በኋላ 21 ላይ ያለ ወይ አሳ ለማጥመድ የሄዱት? ቦታዎቹን በጣም አምታተዋል ያለው ቦታዎቹን አንተ አሁን በጣም እያምታታ ነው እየተናገርክ ያለው። ታሪኮች ሶሪዎቹ ሀፕን ያደረጉበትን ታሪክ በጣም አምታተዋል። ችግር የለም። አንተ ያዝከው ትልቁ ችግር ምን መሰለህ ደሜ? ሰው መንፈስ ቅዱስን ከተቀበለ በኋላ አይፈራም የሚል ነገር ከየት አመጣ? የመጀመሪያው ነገር እሱ ልክ አይደለም። ፍርሃት ኖርማል ነገር አይደለም። አሁን ዮሐንስ ወንጌል ምዕራፍ 20 ላይ ዮሐንስ ወንጌል ምዕራፍ 20 ላይ እፍ አለባቸው መንፈስ ቅዱስን ተቀበሉ አለ። ምዕራፍ 20 ላይ አይደል? ልክ ነህ አይደለም? ምዕራፍ 20 ላይ እፍ አለባቸው መንፈስ ቅዱስን ተቀበሉ። እሺ ምዕራፍ 20 ላይ ማን ነው? ምዕራፍ 20 መጨረሻው ላይ ምንድን ነው የሚሉት? ከሳምንት በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚያ በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እጁንም አመጣና በጎኑ አገባው፣ ያመንክ እንጂ ያላመንክ አትሁን አለው ቶማስን። ቶማስ ጌታዬ አምላኬ ወይ ብሎ መለሰለት ይላል። ይሄ በኋላ ቶማስ የዚህን ጊዜ መንፈስ ቅዱስ እፍ ተብሎበታል። እሺ ተብሎበት እንዴት ነው ኢየሱስ ክርስቶስን ላለማመን ይህን ያክል ክርክር ያደረገው? አይ ላለማመን አይደለም። ቶማስ ለማወቅ ነው የጠየቀው፣ ላለማመን አይደለም። ለማመንም አሁን መንፈስ ቅዱስ የተቀበሉት ለምን ፐርፐዝ ነበረ? ለምን ፐርፐዝ ነው የተቀበሉት መንፈስ ቅዱስ? እኔ እናንተ ለምንቀበልበት ጉዳይ ነው። ለህይወት ነው የተቀበሉት። እኛማ ወንጌልን ለመስራት እኮ መንፈስ ቅዱስን እኮ ተቀበልን። ወንጌልን እኮ እናገራለን። ለምንድን ነው ለምን ዓላማ መንፈስ ቅዱስ የምትቀበለው? ሰው መንፈስ ቅዱስ የሚቀበለው ወንጌልን ለመስራት አይደለም፣ መጀመሪያ ለመዳን ነው። ለመዳንማ በክርስቶስ ኢየሱስ እኮ አምነህ እኮ ዳንክ። መዳን እኮ ያለው በክርስቶስ ኢየሱስ እኮ ነው። ቆይ ስመኝ፣ ያለ መንፈስ ቅዱስ ኢየሱስን አትቀበሉ። ኢየሱስ ስትቀበል መንፈስ ቅዱስን ትቀበል። ለዛ እኮ ነው የርስታችን መያዣ ነው የተባለው። ማን ነው? መንፈስ ቅዱስ ነው። ገባ? የርስታችን መያዣ ነው የሚለው መንፈስ ቅዱስ ነው። ስለዚህ ሰው ጌታ ኢየሱስ ሲቀበል መንፈስ ቅዱስን ይቀበላል። መቼ? በእምነት። ከዚህ በኋላ ግን ይሄ የመንፈስ ቅዱስ ሙላት የምንላቸው ነገሮች እሱ ለወንጌል አገልግሎት ለምስክርነት የሚውል ኃይል ነው። ገባ? ስለዚህ ቀደም ግን አንድ ነገር ብለኝ ነበረ ወዳጅ፣ ቀደም ተምታቶብሃል ብለኝ ነበረ። ጥቅሱ ምዕራፉ ተምታቶብሃል አድርገኝ፣ ግን እውነት ነው። ምዕራፍ 20 ላይ እፍ አለባቸው ይላል። ምዕራፍ 21 ላይ እፍ የተባለባቸው ደቀ መዛሙርቶቹ ወደ ስራ ወደ አሳ ማጥመድ ሁሉ ሄደዋል። ልክ አይደለም ብለኝ ነበረ፣ ግን ሳየው ልክ ነኝ። አንተ ምንድን ነው? ቅድም በጣም ብዙ ሀሳቦች ነበር ስታነሳ የነበረው። የመጀመሪያው ነገር ምንድነው? ፈራ ብለህ ጴጥሮስ ኢየሱስ ክርስቶስን ክዶታል አልከኝ አይደል? ይኸው ላንብብልህ እኮ ላንብብልህ። ምዕራፍ 20 ላይ እፍ የተባለባቸው ደቀ መዛሙርቶቹ ምዕራፍ 20 ቁጥር 14 ላይ ቶማስ እስከሚጠራጠር ድረስ ኢየሱስን አልተቀበለም ነበር። ይሄው ከሆነ በኋላ ኢየሱስ ተገናኝቶት ካወራቸው በኋላ ምዕራፍ 21 ላይ እንደዚህ የሚል ቃል አለ። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ከመገለጡ በፊት ግን ምን ነበረ ታሪኩ? እንዲህም ተገለጠ። ስምዖን ጴጥሮስና ቶማስ ከገሊላ ቃና የሆነ ናትናኤልም የዘብዴዎስ ልጆችም ከደቀ መዛሙርት ልጆች ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። ያኔ እፍ ተብሎባቸዋል። ብዙ ነገር ተነግሮ መንፈስ ቅዱስ ተቀብለዋል ብለኛል። ግን ይህን ሁሉ ተቀብለው አሳ ላጠምድ እሄዳለሁ። መጀመሪያ አሳ አታጠምድም ብሎት ነበር። ይቅርታ ከእንግዲህ አሳ አታጠምድም ብሎት ነበር።
አሳ ከረሳው ካደ የሚለውን ልታሳየኝ ነበር። እስካሁን አላሳየህንም። ስለዚህ ከካደ ለምንድን ነው ትቶት የሚሄደው? ካልካደ ለምንድን ወደ ቀድሞ ስራ የገባው? ካልካደ ለምን ወደ ቀድሞ ስራ ገባ? ሜላ መንፈስ ቅዱስን ተቀብሏል። ወንድምነት አዳምጠኝ። መንፈስ ቅዱስን ተቀብሏል። ታሳየን ነበር። አሁን ካደ። አንድ ግልጽ ነገር ላይ ልንገርህ። እሄዳለሁ ማለት መጀመሪያ ከነበረው ቪዥን ወደ ሌላ ቪዥን መቀየር አይደለም። የተሰጠው ቪዥን ነበረ። ኢየሱስን አይደለም። እሺ ለምን ሄደ? ጴጥሮስ ለምን ሄደ? ጀስት አሁን የጴጥሮስን የልብ ሀሳቡን እኔንም አንተም ግምት ነው እንጂ አናቅ። የምናውቀው የተጻፈው ለምን ሄደ እኮ ነው። ኢየሱስ ነግሮታል። አሳ ታጠምዳለህ ብሎታል። ማቴዎስ 16 ላይ ማንደማመጥ ከሆነ ረብሻ ነው የሚሆነው። አዳምጣለሁ። 3 ደቂቃ ነው የቀረኝ። እስከ 2 ሰዓት ነው ያልኩህ። ካደ የሚል ሀሳብ መጽሐፉ የለውም። አሁን እኮ ፖይንቱ የውይይታችን ፖይንት ራሱ እየተረዳው አይደለም። አንተ ምንድነው እነ ጴጥሮስ ኢየሱስን መንፈስ ቅዱስን አልተቀበሉም እዚህ ፖይንት ላይ ያልከኝ ነው አይደለም? እኔ ያልኩ ምንድነው ሐዋርያቶች የበጎ ሐዋርያት ተቀብለዋል፣ ተሞልተዋል አልከኝ አንተ። ተቀብለዋል ስትለኝ ከተቀበሉ በኋላ እንደዚህ አይነት ነገር ሀፕን አድርጎባቸዋል። ከተሞሉ በኋላ ግን በድፍረት ወጥተው ወንጌል መመስከር ጀመሩ። ያን ጊዜ 3000 ነፍሳት 5000 ነፍሳትን ማረኩ ከተሞሉ በኋላ። ኦኬ፣ ይሄ ከሆነ ሐዋርያት ሥራ ምዕራፍ 8 ላይ ያሉ ሰዎች እጅ በመጫን መንፈስ ቅዱስን ተቀብለዋል ብዬ ስልክ መንፈስ ቅዱስን እኮ የተቀበሉት መጀመሪያ ሲያምኑ ነው አልከኝ። ያመኑለት መንፈስ ቅዱስን ተቀብለዋል ያመኑለት። ከዛ በኋላ ግን እጅ በመጫን መንፈስ ቅዱስ ተሞሉ አልከኝ። ያመነ ሰው ታዲያ ለምን ይከዳል ብዬ ነው ይህን ክፍል ያመጣሁልህ። ያመነ ሰው ለምን ወደ ሌላ ቦታ ይሄዳል ብዬ ነው ያልኩህ። ለምን ወደ ሌላ ቦታ ይሄዳል? ያመነ ሰው አይሄድም የሚል ምንም መጽሐፍ ቅዱሳዊ ድጋፍ የለንም። ያመነ ሰው ነው፣ ፍቃድ አለው። ጴጥሮስ እኮ ይኸውልህ አንተም ባልከው ሊድ ብለህ ከሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ከተሞላ በኋላ በሐዋርያው ጳውሎስ ጴጥሮስ አልተገሰጸም እንዴ? ተገስጿል እኮ አይደል? ያ አይደል? እሱ ታዲያ የተገሰጸው ከምን የተነሳ ነው? ያው ለአይሁዶች በመወገኑ ነው አይደል? ስህተት ስለፈጸመ ነው። ምንም ስህተት ፈጽመዋል። ምንድን ነው ያለው ሐዋርያው ጳውሎስ ገላትያ ምዕራፍ 2 ላይ? ክፍሉን ካፈለክ ለዓለም ብለህ ይችላል። ገላትያ ምዕራፍ 2 ላይ ምን ብሎ ነው የገሰጸው? ተመልሶ ግን ጴጥሮስ ለተገረዙት የሆነ ወንጌል አደራ እንድትሰጠው እንዲሁ ለእኔ ላልተገረዙት የሆነ ወንጌል ላንብብልህ፣ ቆይ ልውረድና። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበርና። ሐዋርያው ጳውሎስ እኮ የሚለው ስለማን ነው? ስለ ጴጥሮስ ነው። ይፈረድበት ዘንድ ይገባ ነበርና አጥፍቷል፣ ተሳስቷል። ጴጥሮስ። በዚህ ጊዜ ሐዋርያው ጳውሎስ ምን አደረገው? ፊት ለፊት ተቃውሞ ገሰጸው። መንፈስ ቅዱስን አልተቀበለም ወይ? ጴጥሮስ ተቀብሏል። አልተሞላም ወይ? ተሞልቷል። ግን ሰው ነው። ሰውኛ ባህሪያቶች ይገለጡባቸዋል። ይፈሩ ነበር፣ ይደነግጡ ነበር። ልክ እኔ እናንተ አሁን እኮ ምን አለ መሰለህ ሜላ ምን አለ መሰለህ፣ አሁን ስለ ሜሮን አንስተን ነው እዚህ ክፍል ላይ ገባ ነው። ስለ ሜሮን አንስተን ነው አይደል ገባ ነው። ሜሮን መሙላት ነው አይደለም፣ መቀበል ነው። አዎ ሜሮን መቀበል ነው። እሺ ተቀበሉ። ካደጉ በኋላ እነዚህ ሰዎች ደግሞ ይሞላሉ። አሁን እኮ ምንም ልዩነት የለም። ሲጀመር መሞላት የሚባል ነገር በኦርቶዶክስ አይታወቅም። ተሞልቻለሁ የሚል አንድ ኦርቶዶክስ አታገኝም። አንድ ኦርቶዶክሶች መንፈስ ቅዱስ በውስጥ የለም ይላሉ። መሞላት የሚባል ነገር አያውቁም። ገባኝ። በውስጣቸው ያለ መንፈስ ቅዱስ ከየት ያመጡታል? ከየት ነው ያመጡት? በውስጣቸው የለም መንፈስ ቅዱስ። የመንፈስ ቅዱስ በምን እርግጠኛ ሆንክ? ጌታ ኢየሱስን አልተቀበሉም።
ምን ብለው ነው ጌታ ኢየሱስን መቀበል ያለባቸው? ምን አምነው ነው መቀበል ያለባቸው? እሱን ከፈለግ ደሜ አሁን 2 ሰዓት ሆነብኝ፣ አገልግሎት አለ። ሌላ ጊዜ በፕሮግራም እንያዝና መቼው ይሄ መረጃ ያልከሆነም በውስጥ እንነጋገርና ፎሎ አንስተሃል። እንግዲህ ፎሎ እንደረገ ሆነ ፎሎ አድርግና ሰዓት መደበልኝ። ከዛ በኋላ እኔም ስለ ምልጃ ያለውን ዶክመንት ነገር አዘጋጅቼ እመጣለሁ ማለት ነው። ፎሎ አድርጌያለሁ። ፎሎ አድርገኛል። አድርጌያለሁ። ቴንክ ዩ